ኦኬ ያልኳችሁ ሁለተኛው ታይፕ ኦፍ እንትን ክላይማቲክ ሪጅን ይሄ ነው the savanna ወይም the wet and dry ምን ይነግራችኋል እርጥበታማ እና ደረቅ ስንል ተቀራራቢ ነገር ነው አይደል እርጥበት ሆኖ ደረቅ ሊሆን አይችልም እያወራን ያለነው ስለምንድነው ስለ ሲዝናሊቲ ነው ስለ ሲዝናሊቲ ወይም ስለ ወቅቶች ነው በወቅቶች ስላለ መፈራረቅ ነው እያወራን ያለነው በወቅቶች ያለ ከፍተኛ የሆነ የዝናብም ሆነ የሙቀት መፈራረቅ ያለው የት ነው in the savanna የምድር ወገብ ላይ ነው የሳር ምድር ላይ ሳቫና ማለት የሳር ምድር ማለት ነው የሳር ምድር ላይ ነው ከፍተኛ የሆነ የእርጥበት እና ደረቅ ያለ መፈራረቅ ያለን ሳቫና ወይም ሳር ምድር ላይ ነው ይሄኛው የአፍሪካን ኦልሞስት ግማሹን ይሸፍናል አጌን ቀጣይ ስለሄድ ብናየው ይሄ ማለት ነው ኦኬ ይሄ አካባቢ ማለት ነው ቢጫው ቀዩ አካባቢ እነዚህ ናቸው ሳቫና የምንላቸው ኦኬ ሶ እነዚህ እንደዚህ ሪጅኖች ላይ ይውላል ወይም ይሄን የምናይበት ቦታ ማለት ነው አፍሪካን ግማሹ ነው ኦልሞስት ግማሹን ኤሪያ ይሸፍናል ስኪ ፊቸሩ ምንድነው አልኳችሁ ሲዝናል ሬንፎል ሲዝናሊቲ ነው አላለም ዌት ኤንድ ድራይ ደረቅና እርጥበታማ ካለን ሁለት የሚቀረን ነገር አለ ማለት ነው ስለዚህ አንዱም ሲመጣ አንዱ መሄድ አለበት ለሱ ምክንያቱ ምንድነው ሲዝናል ነው ወቅትን መጠበቅ ሲዝናሊቲ ኦፍ ሬንፎል ከዛ ሬኒ ሲዝኖች ያሉት መቼ ነው ሃይሰን ኦኬ ሃይሰን ማለት ሃይ ፕሬሸር ማለት ነው ኦኬ ሃይ ፕሬሸር ማለት ደግሞ ዝናብ ማለት ነው ሁሌ ሃይሰን ከተባለ ሃይ ፕሬሸር አለ ሃይ ፕሬሸር ካለ ዝናብ አለ ሶስቱ አንድ ላይ ነው የሚሄዱት ሶ 6 ወር ያህል የሚሆን ዝናብ አለ ምን ማለት ነው 6 ወር ያህል ደግሞ ደረቅ ወቅት አለ ማለት ነው እሱ ነው ሲዝናሊቲው የሚዘንብበት ወቅት አለ ደረቅ ወቅት አለ the seasonality of rainfall is the key feature of the wet and dry the tropical wet and dry climate ከድራይ ሲዝን ደግሞ the rest of the year ማለት ነው ከዛ በመቀጠል ሃርማታን እዚያ አካባቢ ያለውን ዝናብ የሚያመጣልን በኖርዝ ኢስት ትሬድ ዊንድ ሃርማታን የሚባለው የነፋስ አይነት ነው ሃርማታን ምን አይነት ነው ይሄ ዋርም ሞቃታማ ማለት ነው ድራይ ደረቅ ሞቃታማ ሆኖ ደረቅ መሆን ይችላል አንድ ነገር ሙቅ ሆኖ ደረቅ መሆን ይችላል ሙቅ ሆኖ ቀዝቃዛ ወይ ነው ደረቅ ሆኖ እርጥበታማ ነው መሆን የማይችለው ሶ ዋርም ሆኖ ግን ድራይ የትሬድ ዊንድ ታይፕ ነው ወይም የነፋሳት ታይፕ ነው በሃርማታን የምንለው ማለት ነው ሶ ትሮፒካል ዌት ኤንድ ድራይ ምን አይነት ታይፕ አለን ማለት ነው ሲዝናሊቲ ወይም ወቅቶች ኦልተርኔት ማድረጋቸው ትልቁ ፊቸሩ ነው የምናገኘው ቬጂቴሽን ታይፕ ደግሞ ምን አይነት ነው እንደዚህ አይነት ነው ዛፍ በመሃላቸው ግን ሰፊ ዲስታንስ አለ ሜዳማ ነው እንደዚህ አይነት አካባቢ ነው ሳቫና ወይም ሳር ምድር ብለን የምንጠራው ማለት ነው ኦኬ ሶስተኛው is the semi arid climate so arid ማለት አንድ አካባቢ አጠጋግተን ብንተረጉመው ቆላማ ማለት ነው ኦኬ ሶ semi arid ስንል ወደ ቆላማነት የተጠጋ የአየር ንብረት አይነት እያልን ነው so semi arid climate ማለት እሱ ነው so it fringes the desert areas በረሃማ ቦታዎችን ፍሪንጅ ማለት ይጠጋቸዋል ማለት ነው ቤዚክሊ እነሱ ጋር ነው ያለው እነሱ ጫፍ ላይ እነሱን ድንበር እነሱን የሚያዋስናቸው ነው ይያል ነው በሴሚ ዴዘርት በሴሚ አሪድ የምንለው ወይም ከፊል ቆላማ አካባቢ የምንለው አሪፍ ቃል ከፊል ቆላማ አካባቢ ወይም ሴሚ አሪድ ክላይሜት የምንለው ከዴዘርት ኤሪያዎች ጋር ይጠጋል ዴዘርት አይደለም ለምን ዴዘርት ያልሆነው it is because of what the ITCZ the intertropical convergence zone ዘጠነኛ ክፍል ላይ አይተናል ይሄን የምታስታውሱ ከሆነ ሪካፕ ለማድረግ የፕሬሸር ቤልት ነው ኢንተርትሮፒካል ኮንቨርጀንስ ዞን ኮንቨርጅ አደረገ ማለት አንድ ነገር ምንድነው ወደ አንድ መጣ ማለት አይደለ ኮንቨርጅ ማለት ሶ ኢንተርትሮፒካል ኮንቨርጀንስ ዞን ስንል ከሁለቱ ትሮፒክሶች እዚህ ጋር ትሮፒክ ኦፍ ካንሰር ትሮፒክ ኦፍ ካፕሪኮርን ከዚህ የሚነፍስ ነፋስ በኖርዝ ኢስት ትሬድ ዊንድስ ኤንድ ሳውዝ ኢስት ትሬድ ዊንድስ ሲገናኙ ማለት ነው ዌር እንደ ኢኩዌተር ኒር ዘ ኢኩዌተር ይገናኛሉ ሁለቱ ተገናኙ ማለት ኮንቨርጅ አደረጉ hence the sea intertropical convergence zone ኢንተርትሮፒካል ያለው በሁለቱ ትሮፒክሶች መካከል ያለ ምንም ይሁን ኮንቨርጅ የሚያደርጉበት ሁለቱ ንፋሶች በኖርዝ ኢስት ኤንድ ሳውዝ ኢስት ትሬድ ዊንድስ ኮንቨርጅ የሚያደርጉበት ዞን ኢንተርትሮፒካል ኮንቨርጀንስ ዞን ቤዚክሊ ይሄ ነው ሶ the ITCZ ይሄ ቦታ እንደ ዴዘርት ያልሆነው ሴሚ አሪድ ወይም ከፊል ቆላማ ብለን የጠራንበት ብቸኛው ምክንያት ምንድነው ቤርሊ በጣም ለትንሽ በITCZ ይነካል ወይም በኢንተርትሮፒካል ኮንቨርጀንስ ዞን ይነካል ሁለቱ ንፋሳት መጥተው ሃይ ፕሬሸር ካለ ሎ ፕሬሸር ካለ ምንድነው ንፋስ ዝናብ አለ ማለት ነው እርጥበታማ ስለሆነ ይሄ አካባቢ በተወሰነ መልኩ ኢንተርትሮፒካል ኮንቨርጀንስ ዞን በተወሰነ መልኩ ስለሚያገኘው ብቻ
በረሃ ሳይሆን ቀርቷል። that's why it fringes the desert areas ጎረቤቶቹ በረሃ ሆነው እሱ በረሃ ያልሆነበት ብቸኛ ምክንያት is because of the ITCZ ኦኬ ITCZ አይተናል። ይሄንን ትሮፒክ ምንድን ነው ኢኳቶሪያል ላይ ኢኳቶር ላይ የሚሆንበት ወቅት አለ፣ ትሮፒክ ኦፍ ካንሰር ላይ የሚሆንበት ወቅት አለ፣ ትሮፒክ ኦፍ ካፕሪኮርን ላይ የሚሆንበት ወቅት አለ። እሱ በሱ ሲዝናል ሙቭመንት ይሄ ቦታ ሴሚ ዴዘርት ሴሚ አሪድ የምንለው ቦታ ይነካል። ለዛ በተወሰነ መልኩ ዝናብ ያገኛል። ይሄ ቦታ የምናገኘው የት ነው? ሳውዝ ኦፍ ዛምቤዚ ሪቨር። ዛምቤዚ ሪቨር እዚህ አካባቢ ያለ ሪቨር ነው። ይሄንን በዚህ ሪቨር በስተደቡብ ያሉ ቦታዎች ሴሚ አሪድ እንላቸዋለን ማለት ነው። ኦኬ ሶ ቴምፕሬቸሩ ግን ሲሚላር ነው ከማን ጋር? ከዴዘርት ጋር። ሙቀቱ ያው ነው። ልዩነቱ በአይቲሲዜድ ምክንያት ያገኘው ዝናብ ነው ያገኘው እርጥበት ነው እንጂ ሙቀቱ ከዴዘርት ጋር ተመሳሳይ ነው። ታይፕ 3 ወይም ሴሚ አሪድ ክላይሜት የምንለው ማለት ነው። ኦኬ አራተኛው it is the hot desert climate። hot desert climate ማለት ቅድም ያልነው the semi arid climate ፍሪንጅ ያደረገው ያልነው ማለት ነው። ይሄ በረሃው ቢሆን እዚህች አካባቢ ያለው ነበር ሴሚ ዴዘርት ሴሚ አሪድ የምንለው ይሄ በረሃው። ሶ ይሄ ቦታ የት ማለት ነው? ይሄ ቦታ ሳሃራ፣ ካላሃሪ፣ ኖርዘርን ኬንያ፣ ሶማሊ፣ ናሚብ ዴዘርት የምንላቸው ሆት ዴዘርት የምንለው። ናሚብ ዴዘርት በተወሰነ መልኩ ቅዝቃዜ ያለው እናየዋለን። ኮዝ ምክንያቱ ምንድነው? እንደዚህ በረሃ ለመሆን ወይም የበረሃ ክላይሜት እንዲኖረው ምክንያቱ ምንድነው? it is because these areas are under the influence of the dry and the what the continental tropical air mass. again tropical ሲባል አንደኛ በሁለቱ ትሮፒክሶች መሃል ያለ ቦታ ነው። in contrast ምን ማየት እንችላለን? ከትሮፒክስ አንፃር ኮንቲኔንታል ሚሊዮንና ማሪታይም ሁለቱም ነገሮች ልብ በሉ መርሳት የለባቸው። በእነዚህ ነገሮች ኮንቲኔንታል ስንል አህጉሩ ውስጥ ያለ ነገር እያለ ነው። ኦኬ በማፕ ለማሳየት ኮንቲኔንታል የምንለው ይሄ አካባቢ ነው። ይሄ ውስጡ በቃ በደንብ አፍሪካ አህጉሩ ውስጥ ያለው ማለት ነው። ማሪታይም ስንል ደግሞ እያወራን ያለ ነው ይሄ አካባቢ ነው። ይሄኛው ለውጭኛው እዚህ ጋር ኢንዲያን ኦሽን አትላንቲክ ኦሽን ጋር የሚዋሰኑት ቦታዎች እነዚህ አካባቢዎች ማለት ነው። እነዚህ አካባቢዎች ጥግ ምንድነው? ማሪታይም የማሪታይም ንፋስ ነው የሚያገኙት። ምን ማለት ነው? ከባህር ከውቅያኖስ የሚነሳ ንፋስ ስለሚያገኙ እርጥበት አላቸው፣ ዝናብ ያገኛሉ በቀላሉ። ኦኬ ግን እዚህ ጋር ኮንቲኔንታል ክላይሜት ያልነው አህጉሩ ውስጥ ስለሆኑ ንፋሱ ከውቅያኖሶች የነፈሰው ንፋስ ሄዶ ያኑላ መንገድ አቋርጦ የአፍሪካን ጠርዟን አቋርጦ ወደ ውስጥ ድረስ ደርሶ አይነፍስላቸው ወይም እዛ አካባቢ ላይ ዝናብ እንዲፈጠር አያደርግም። ስለዛ ነው ኮንቲኔንታል ብንለው ወይም የአህጉሩ ማለት ነው። ዌል ኢንቱ አህጉር ቅድም ያልነው ጥግ ላይ ያሉትም እኮ ስቲል አህጉሮች ናቸው። የአፍሪካ ጠረፉ ስቲል አፍሪካ ነው፣ ግን ውስጡን ስላልሆነ ኮንቲኔንታል እንለዋለን። ውጪውን ማሪታይም። ኦኬ ሶ ማሪታይም ዊንድ ስንልና ኮንቲኔንታል ዊንድ ስንል ልዩነቱ ኮንቲኔንታል ዊንድ ደረቅ ነው። this is ደረቅ ነው ኮንቲኔንታል ዊንድ እርጥበት ስለሌለው ያን ሁሉ ቦታ አቋርጦ መሀል አፍሪካ መድረስ ስለማይችል ወይም ወደ መሀሉ አፍሪካ መጠጋት ስለማይችል ደረቅ ነው። እዛ አካባቢ ላይ ከመሬት የሚነሳ ነፋስ ነው፣ ከባህር የሚነሳ ነፋስ አይደለም፣ ከመሬት የሚነሳ ነፋስ ስለሆነ ኮንቲኔንታል ነው። ማሪታይም ያልነው ግን ከውቅያኖስ ነው የሚነሳው። እሺ ስለዚህ አብዛኛው የምናገኘው የቱ ጋር ነው? የአፍሪካ ጠረፍ። የአፍሪካ ብቻ አይደለም ባይዘው የትኛውም አህጉር ላይ ቢሆን ማሪታይም ከተባለ የአህጉሩ ጠረፍ አካባቢ ላይ ያለ ነገር ነው ማለት ነው። ኦኬ ማሪታይም ከጂኦግራፊ አንፃር ሆነ ከኢኮኖሚ አንፃር የማሪታይም ኢንዱስትሪ ከተባለ ስለ መርከብ እያወራን ነው። የመርከብ ሎጂስቲክሶችን ስራ ስናወራ ማሪታይም ነው የምንለው፣ ከውሃ ጋር ስለሚገናኝ ስራቸው ማለት ነው። ኮንቲኔንታል ከሆነ ግን ምንም ውሃ የለም፣ ደረቅ ነው። አይ ሆፕ ኢት ኢዝ ክሊር አሁን። ሶ እነዚህ ሆት ዴዘርት የሆኑበት ምክንያት ኢዝ ቢኮዝ ኦፍ ዘ ድራይ ኮንቲኔንታል ንፋስ ደረቅ ነው እና ኮንቲኔንታል ከአህጉሩ ነው የሚነሳው ንፋሱ ከውቅያኖስ አይደል። ካራክተሪስቲክስ ሊትል ቱ ኖ ሬንፎል የለም ዝናብ። ኦኬ በረሃ የሚያደርገው ሙቀቱ አይደለም። በረሃ የሚያደርገው ሙቀቱ አይደለም። ይሄንን አስቡ። አንድ ቦታ በረሃ ነው የሚለው ሰው በጣም ሲሞቀው ነው፣ ግን ሙቀቱ አይደለም በረሃ የሚያደርገው። አንድን አካባቢ በረሃ የሚያደርገው ምኑ ነው? እርጥበት አለመኖሩ ነው። the lack of precipitation is what makes a desert, not the extremity of temperature. እሺ አንድ ቦታ በረሃ ነው ሲባል ቢያንስ ቴክኒካሊ ስልኩ በጣም ሞቃታማ ሆኖ ውሃ ከሌለ ያው በረሃ ነው ኦፍ ኮርስ። ግን በረሃ ያልንበት ዋናው ምክንያት ሙቀቱ አይደለም።
which is the precipitation ወይም እርጥበታማነቱ። so basically በጣም ጥቂት ወይም የለም ዝናብ no rainfall እና ሃይ ሚን መንዝሊ ቴምፕሬቸር የወርሃዊ አማካይ ሙቀት መጠኑ በጣም ከፍተኛ ነው። በጣም ከፍተኛ የሆነ አማካይ ሙቀት አለው በዚህ አካባቢ ላይ። ሌላኛው ምንድነው very high daytime temperature ቀን በጣም ሞቃት ነው። አይታችሁ ከሆነ ብዙ ዶክመንታሪዎች ፈረንጆች ምናምን አፋር ይመጣውና የአፋርን አካባቢ ዶክመንት ለማድረግ ይሞክራሉ ቪዲዮ ቭሎግ ለመስራት በጣም ትልቅ የፕሮዳክሽን ቀን በጣም ሙቅ ነው። ውሃ ለመጠጣት ሲሞክሩ በምንድነው በፍየል ቆዳ ነው የሚሰሩት እንትናቸውን ከረጢታቸውን አፋሮቹ ማለት ነው። ከሱ ነው መጠጣት የሚገደሉት። ፈረንጆቹ አዲስ ስለሚሆንባቸው አይፈልጉም ከሱ መጠጣት። በጣም ሞቃት ሆኖ ማለት ነው ራሳቸውን ለማቀዝቀዝ። ሌሊትስ በጣም የሚቀዘቀዘው በረሃ አካባቢ በጣም ቀዝቃዛ ነው ሌሊት ላይ። ኦኬ ቀን ላይ በጣም ሞቃት ነው፣ ሌሊት በጣም ቀዝቃዛ ነው። that's the nature of a desert ምን ማለት ነው? ስለዚህ in geographic terms ኃይለኛ የሆነ ዴይሊ ወይም ዲዩሪናል ቴምፕሬቸር ሬንጅ አለ ማለት ነው። በከፍተኛው ሙቀትና በዝቅተኛው ሙቀት መሃል በጣም ሰፊ የሆነ ዲፈረንስ ነው ያለው። unlike the equatorial climate type ላይ ምን ነበር ያለው? ቀን 26 ቢሆን ምሽቱ ከ23 አያንስም ነው። ሬንጁ ትንሽ ነው። ቀኑም ሌሊቱ ሙቅ ነው። so low diurnal temperature range ነበር ያለው። እዚህ ጋርስ high diurnal temperature range ቀኑ በጣም ሙቅ ነው። ኦኬ so በጣም ኤክስትሪም ባለው ሙቀት የተመዘገበው አፍሪካ ውስጥ ነው። 40 is normal ሬጉላር ሙቀት ነው። 40 በረሃ ላይ ቀን ላይ 40 ዲግሪ ሴልሺየስ ቢሞቅ ኖርማል ነው። ሌሊት ደግሞ እስከ 10 ድሮፕ ያደርግ ይችላል። እስከ 10 ዲግሪ ሴልሺየስ ምን ማለት ነው? በሁለቱ መሃል የ30 ዲግሪ ሴልሺየስ ዲፈረንስ አለ። በቀኑ ሙቀትና በሌሊቱ ሙቀት መሃል ዲፈረንሱ 30 ነው። ኃይለኛ ሙቀት ያለው ማለት ነው። ሶ እነዚህ ባህሪያት ይንጸባረቃሉ። ሊቢያ ውስጥ ነው ከፍተኛ ሙቀት የተመዘገበው አፍሪካ ውስጥ 58 ዲግሪ ሴልሺየስ። ኦኬ በረሃማ አካባቢ ሶ ሆት ዴዘርት ሎው ናይት ታይም ቴምፕሬቸር ኩቲኝ ነው። ሌሊት ላይ በጣም ቀዝቃዛ ነው። ቀን ላይ ደግሞ በጣም ሞቃታማ ነው። ሬንጁ ከፍተኛ ነው ማለት ነው። ሶ ላርጅ የሆነ ዲዩሪናል ቴምፕሬቸር ባጭሩ ያልኩትኝ ነው። ቀን ሙቅ ነው፣ ሌሊቱ ቀዝቃዛ ነው። ስለዚህ ዲዩሪናል ቴምፕሬቸር ሬንጁ ከፍተኛ ነው። ሶ አዚዚያ የሚባል ቦታ ላይ ነው ሊቢያ ውስጥ አዚዚያ የሚባል ቦታ ላይ ነው ሙቀቱ ሪከርድ ያለው 58 ዲግሪ ሴልሺየስ የተፈጠረው አዚዚያ የሚባል ሊቢያ ውስጥ ያለ ቦታ ነው። ኦኬ ናው moving on to the fifth region we have the Mediterranean climate. ሜዲትራኒያን ስንል የምናስበው ምንድነው? ማንን ሰው ኖርማሊ ሊያስብ የሚችለው ወንቱ ነው፣ ሲዩ ነው። ሜዲትራኒያን ሲ የሜዲትራኒያን ባህር ነው ሊያስብ የሚችለው። ከአፍሪካን ከአውሮፓ የሚለያት ባህር ማለት ነው። ከሞሮኮ ቱኒዚያ ከምንላቸው በላይ ያለው ከአፍሪካ ውጭ ያለው እሱ ነው ሜዲትራኒያን ሲ። ሜዲትራኒያን ክላይሜት ግን እዛ ብቻ አይደለም ያለው። እንዳልነው የአፍሪካ ክላይሜት ታይፕ ምንድነው አለ? it is symmetrical ከላይ ያለውን ብታጥፉት ይደገማል። እዚህ ጋር እንደዚህ ያለው ክላይሜት ብታጥፉት አንድ አይነት ነው፣ ተመሳሳይ ነው። ኦኬ ስለዚህ ምን ማለት ነው? ከላይ አፍሪካ let me use the map እቺ ማፕ ብንጠቀማት እቺ አካባቢ ነች ሜዲትራኒያን ክላይሜት ታይፕ ያለበት። ታች ደግሞ እዚህ ጋር የሜዲትራኒያን ክላይሜት ታይፕ አለ። so in the north in the south ብናጥፋት አፍሪካን እዚህ ጋር ማለን ማለት ነው። ኦኬ so this is the ሜዲትራኒያን ዞን የምንለው ወይ ሜዲትራኒያን ክላይሜት ታይፕ ክላይሜት ሪጅን ያለው እዚህ ጋርና እዚህ ጋር በኖርዝ ኤንድ በሳውዝ ማለት ነው። ኦኬ ሶ ሎኬሽናችን ላይ ነው እንደ ኖርዘርን ሞስት ኤንድ ሳውዘርን ሞስት ፍሪንጅስ ኦፍ ዘ ኮንቲኔንት የአፍሪካ ኦልሞስት ጫፍ እና ጫፍ ከላይ ጫፍ እና ከታች ጫፍ ያለ ክላይሜት ታይፕ ነው። ሜዲትራኒያን ሲ ያለው ግን ከላይ ብቻ ነው። ኦኬ ከታች ሜዲትራኒያን ሲ የለንም። ከላይ ያለን እሱ አቅራቢያ ያለን በሜዲትራኒያን ክላይሜት እንወለን ኢን ዘ ኖርዝ። ከታች ደግሞ ኢን ዘ ሳውዘርን ሞስት we have another Mediterranean region። ፊቸሩ ምንድነው? ድራይ ሰመር ኤንድ ዌት ዊንተር። ኦኬ ሰመር ወቅታቸው ላይ ምን ማለት ነው? ሰመር ወቅታቸው ማለት እንዳልኩትኝ ጁን፣ ጁላይ፣ ኦገስት ላይ ደረቅ ነው። ዊንተራቸው መቼ ነው? ዊንተራቸው ዲሴምበር፣ ጃንዋሪ፣ ፌብሩዋሪ። እዚህ ወቅት ላይ ደግሞ ዌት ነው፣ እርጥበታማ። በጋ ክረምት አትበሉ። በጋ ክረምት አይባልም፣ ምክንያቱም ሌላ የዓለማችን ክፍል ላይ ደግሞ ለምሳሌ ይሄንን ድራይ ሰመር ያልነው አይደል? ጁን፣ ጁላይ፣ ኦገስት። ስለዚህ ሰመር ምንድነው ልንል ነው? ድራይ ከሆነ ደረቅ ከሆነ በጋ ልንል ነው ማለት ነው አይደል? ግን በዚህ ወቅት ጁን፣ ጁላይ፣ ኦገስት ላይ ኢትዮጵያ ብንመጣ ምንድነው? ደረቅ አይደለም፣ የሚዘንብበት ወቅት ነው አይደል? ስለዚህ ክረምት ነው ልንል ነው። ስለዚህ ድራይ ምንድነው? ሰመር ታዲያ በጋ ነው ወይስ ክረምት ነው?
በሜዲትራኒያን አከፋፈል በጋ ነው፣ በእኛ አከፋፈል ክረምት ነው። ስለዚህ ሰመርን በጋ ወይስ ክረምት፣ ዊንተርን በጋ ወይስ ክረምት አትበሉ። ጀስት ሰመር መቼ ነው የሚለውን ያዙ። ሰመር ጁን፣ ጁላይ፣ ኦገስት ነው። ዊንተር መቼ ነው? ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ነው። ይሄን ከያዛችሁ በዚህ ወቅት ሙቅ ነው ወይስ ቀዝቃዛ ነው፣ በዚህ ወቅት ይዘንባል ወይስ አይዘንብም እያላችሁ መጠየቅ ትችላላችሁ። ሶ ኪ ፊቸሩ እዚህ ጋር ሰመር ወቅታቸው እዚህ ወቅት ላይ ማለት ነው። እኛ ክረምት የምንለው ወቅት ላይ ለእኛ ክረምት ለእኛ እየዘነበ እያለ እነሱ ጋር ደረቅ ነው። በአንጻሩ ደግሞ ዊንተር ላይ ወይም እኛ በጋ የምንለው ወቅት ማለት ነው፣ እኛ ጋር ኃይለኛ ፀሐይ የሆነበት ወቅት ላይ እነሱ ጋር እርጥበታማ ነው። የት ነው ይሄ? ሜዲትራኒያን ሪጅን ላይ ማለት ነው። ኦኬ ኢን ዘ ኖርዘርን ሞስት ኤንድ ኢን ዘ ሳውዘርን ሞስት ፓርት ኦፍ ዘ ኮንቲኔንት ክሊር ብሉ ስካይስ ዲስ አር ቤዚክሊ አውሮፓዊ የሚመስሉ የክላይሜት ታይፖች ናቸው። በስ ወይ ዊ ሃቭ ክሊር ብሉ ስካይስ ኢዝ ቬሪ ኮመን ኢን ዲስ ኤሪያስ። አብዛኛው ላይቭሊሁድ እዚህ አካባቢ ላይ የሚያተኩረው ምን ላይ ነው? እዚህ አካባቢ ሰዎች ኢት ኢዝ ሙቭመንቶች ኦኬ ሞር ከአውሮፓ ጋር ስለሚቀርብ በተለይ ኢን ዘ ኖርዘርን ሞስት ፓርት ኦፍ ዘ ኮንቲኔንት ከአውሮፓ ጋር ቅርብ ስለሆኑ ሞር ትሬዲንግ ንግድ ማለት ነው። ከዛ ደግሞ ሺፒንግ በባህር ላይ ያሉ እንቅስቃሴዎች ሞር ኮመን ናቸው። የሚሰራ ወንጀልም ኢቨን እዚህ አካባቢ የሚሰራ ወንጀል ምን አይነት ወንጀል ነው? ህገወጥ የሰዎች ዝውውር ቅርብ ስለሆነ ለአውሮፓ ሞር ከውሃ ጋር የተገናኘ ሙቭመንት ነው። ከውሃ ጋር የተገናኘ ላይፍ ነው ያላቸው ሜዲተራኒያን ፒፕል። ቴምፕሬቸርስ አር ማይልድ ኦፍ ኮርስ አዝ ዊ ጎ አፕ ሁልጊዜም ትሮፒክስ ላይ በሁለቱ ትሮፒኮች መሀል ሞር ደግሞ ኢኳቶሪያል ሪጅን ላይ ሙቀት ከፍ ያለ ነው። as we go up and down of course ከኢኩዌተር በራቅን ቁጥር ወደ ላይ ሆነ ወደ ታች ቴምፕሬቸር እየቀነሰ ነው የሚመጣው። ስለዚህ ቴምፕሬቸር ኢዝ ማይልድ የሚለን ለዛ ነው። እዚህ ጋር ቴምፕሬቸር ሰር ማይልድ የሚለን ሙቀቱ ተመጣጣኝ ስለሆነ ነው። ማይልድ ማለት ከፍም ዝቅም ያላለ ማለት ነው። that's Mediterranean climate. I hope it's clear። ከላይ ጫፍ ላይ ያለችው ከዛችም ጫፍ ላይ ያለ ነው ድራይ ሰመር አላቸው፣ ዌት የሆነ ዊንተር አላቸው። ሌላ ምንድነው ሬንፎላቸው ደግሞ ያው በዌስተርሊ ዊንድስ እኛን ረሷት ዌስተርሊ ዊንድስ ኦኬ። ዌስተርሊ ዊንድ ማለት ከአፍሪካ ከዌስት አካባቢ የሚነፍሱ ነፋስ ማለት ነው። ኦኬ ዌስተርሊ ወይ ኢስተርሊ ኖርዝ ኢስተርሊ ሲባል ከኖርዝ ኢስተርሊ ዊንድ ስንል ከኖርዝ ኢስት የነፈሰ ነፋስ ማለት ከሰሜን ምስራቅ የነፈሰ ነፋስ። ሜዲተራኒያን ስንል ደግሞ ቅድም ባየነው ማፕ ላይ this is the Mediterranean climate ለምሳሌ እንደ ኖርዘርን ፓርት ያለው እዚህ ጋርም አለ ሜዲተራኒያን። እዚህ ጋር ያለው ዌስተርሊ ዊንድ ነው ስንል ምን ማለት ነው? ከዌስት የሚመጣ ነፋስ ነው የሚነፍስበት ማለት ነው። ኦኬ በዌስተርሊ ዊንድ ነው የሚያገኘው እርጥበት የሚያገኘው። ደረቅም ሲሆን በዛ ምክንያት ነው የሚደርቀው። ኢንፋክት ለደርቅነቱ ለመድረቁ አይደለም ዌስተርሊ ዊንድ ያለው እዚህ ጋር ለእርጥበታማነቱ። ኦኬ ሶ that's Mediterranean climate. I hope it is clear። ከላይና ከታች ነው ያለው ዌስተርሊ ዊንድ ነው የሚያዘንብበት። ድራይ የሆነ ሰመር አለው፣ ዌት የሆነ ዊንተር አላቸው። ቴምፕሬቸራቸው they are milder than tropical regions። ኢኩዌተር ላይ እንዳለው ኃይለኛ የሆነ ሙቀት የለም፣ የተመጠነ ነው። ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።